መድረኩን ወደሚያምርበት ወደ መቅደሱስ መመለስ ከሚገባው ነገር አንዱ የእግዚአብሔር ፈቃድ። የእግዚአብሔር ፈቃድ ሲመጣ ብዙ መዝገቦች ይዘጋሉ። እረፍት የነሱ ነገሮች ይነቀላሉ። ያንጃበቡ አሞራዎች በቀንና በሌሊት መስዋዕትን ነጣቂዎች፣ መስዋዕትን ወሳጆች ይጠፋሉ። ቤቱን ወደ ባለቤቱ መድረኩን ወደሚያምርበት እኔ ላንስ እሱ ሊልቅ ያስፈልጋል። መጽሐፍ ቅዱሳችንን ሁለት መልእክቶች ወይም ደግሞ ምዕራፎች አብረን እንመለከታለን። አንደኛ ዜና ምዕራፍ 13 እና አንደኛ ዜና ምዕራፍ 15 ላይ በዚህ ምዕራፎች ላይ በእነዚህ ሁለት ምዕራፎች ላይ የዮሐንስ ወንጌል ምዕራፍ 3 በጣም በጉልህ ደምቆ ነው የምትመለከቱት፣ ደምቆ ነው የምታዩት። ታሪኩ የዳዊት ታሪክ ነው። ታሪኩ ስለ ታቦት የሚያወሳ ታሪክ ነው። ታሪኩ ታቦትን ስለመመለስ የሚናገር ታሪክ ነው። ታሪኩ የእግዚአብሔርን ክብር ስለመፈለግ፣ የእግዚአብሔርን ፈቃድ ስለመፈለግ የሆነ ታሪክ ነው። ዳዊት እግዚአብሔር እንደ ልቤ የሆነ ሰው አግኝቻለሁ ብሎ ምናልባትም ትንቢታዊ ቃል ነው፣ ክርስቶስን የሚያመለክት ነው። እንደ ልቡ የሆነ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ተጠምቆ በወጣ ጊዜ ዛሬ ተጠምቆ በሚወጣው እንደ ርግም በሱ ላይ መንፈስ ሲወርድበት የምታየው እሱ ልጄ ነው ብሎ ይህንን ትንቢታዊ ቃል ተፈጻሚነት እንዲያደርግ ወይም ተፈጻሚነት እንዲኖረው አካል ቢያለብሰውም እንደ ብሉይ ኪዳን ንጉስ በተፈለገ ጊዜ እስራኤልን አንድ አድርጎ የሚገዛ ንጉስ፣ የተከፋፈለውን ሊያስወግድ የቻለ ንጉስ፣ ይሁዳንም በሰማርያና በይሁዳ ያሉትን ህዝቦች እስራኤላውያንን የገዛ ነው ዳዊት። የእግዚአብሔርን ፈቃድ ለማድረግ በመነሳቱ በሳኦል ዘመን አልፈለግነውምና ብሎ በመነሳቱ የእግዚአብሔርን ፈቃድ ለማድረግ የተንቀሳቀሰ ሰው ስለሆነ እግዚአብሔር ምን አለው? እንደ ልቤ ነው አለው። እንደሆነ ከአምላካችን ከእግዚአብሔር መጥቶ እንደሆነ በእስራኤል አገር ሁሉ ለቀሩትም ወገኖቻችን በከተሞቻቸውና በመሰማሪያዎቻቸው ለሚቀመጡ ካህናት ለሌዋውያን ወደኛ ይሰበሰቡ ዘንድ እንላክ። በሳኦል ዘመን አልፈለግነውምና የአምላካችን ታቦት ወደኛ እንመልስ አላቸው ይላል። መንፈሳዊ ዓለም ውስጥ እግዚአብሔር ከባረከው በኋላ ከጠላቶቹ ካሳረፈው በኋላ ቤት ከሰራ በኋላ ተደላድሎ ከተቀመጠ በኋላ አንድ የማይመቸው ነገር እንዳለ ገባውና ሰብስቦ አለቆችን፣ ሻለቆችን፣ በአገር ያሉትን ሰዎች ሁሉ የእግዚአብሔርን ታቦት እንመልስ አለ። የአምላካችንን ታቦት የማደሪያውን ድንኳን አንድ ነገር ጎሏል በመካከላችን፣ ያም የእግዚአብሔር ፈቃድ። ሁሉ ነገር አለ ግን የእግዚአብሔር ፈቃድ የለም። ቤት አለ የእግዚአብሔር ፈቃድ የለም። ፕሮግራም አለ የእግዚአብሔር ፈቃድ የለም። ህብረት አለ የእግዚአብሔር ፈቃድ የለም። ይሄኛውና ያኛው ሞልቷል ግን የእግዚአብሔር ፈቃድ የለም፣ ጎሏል። በመካከላችን አይደለም። አባቶቻችን በሌላ ነገር ሳይፈልጉት ቀርተዋል። ሳኦል በሌላ ነገር ሳይፈልገው ቀርቷል። ዘመኑን በጦርነት ጨርሷል። ሲተኩስ ነው የኖረው፣ ሲያሳድድ ነው የኖረው፣ ሲሳደድ ነው የኖረው። ይህንን የእግዚአብሔርን ፈቃድ ፈላጊ የነበረውንም ዳዊትን ሲፈልግ ለመግደል ሲፈልግ ነው የኖረው። ለዚህ ነው ጌታ ኢየሱስ ክርስቶስ ለመግደል የምትፈልጉኝ ብሎ ቤተ መቅደስ ውስጥ የነበረውን አጀንዳ ያፈረሰ። አባታችሁ አብርሃም ሆኖ ቢሆን ኖሮ፣ አባታችሁ ዳዊት ሆኖ ቢሆን ኖሮ፣ የአብርሃም የይስሐቅና ያዕቆብ ልጆች ሆናችሁ ቢሆን ኖሮ እኔን ለመግደል ባልፈለጋችሁ ነበር።
ያጣበበው ቤተ መቅደሱን የቤተ መቅደሱ አጀንዳ እሱ ነው። ምን መግደል? ማንን? የእግዚአብሔርን ፈቃድ የሚያደርጉትን መግደል። ሳኦል ዘመኑን ጨረሰው በዚህ ነው። በምን? በመግደል በማሳደድ። ስለዚህ የእግዚአብሔር ሰው መጣና እንደዚህ አለ፣ ሁሉ ነገር ሰጥቶናል እግዚአብሔር፣ ቤት ሰጥቶናል፣ ረፍት ሰጥቶናል፣ ሰላም ሰጥቶናል፣ በዙሪያችን ካሉ ነገር ሁሉ አሳርፎናል አለ። እሱ የክርስትና ጥግ አይደለም፣ የክርስትና ዋና አይደለም። የተሟላላችሁ ሰዎች ልትሆኑ ትችላላችሁ። እግዚአብሔር በብዙ የባረካችሁ ልትሆኑ ትችላላችሁ። ሁሉ ነገር የሞላ ልትሆኑ ትችላላችሁ። ግን እሱ የክርስትና ጥግ አይደለም፣ አይገልጠውም። የመንፈሳዊነት ጥግ አይደለም። ዳዊት በዚህ የተካነ ነው። ሞልቶኛል። ከዚያስ አንድ ነገር ጎሏል። አንድ የማይመች ነገር አለ። ከዚህ ከምቹ ሁኔታ ውስጥ መውጣት የምንችለው የእግዚአብሔር ፈቃድ በመካከላችን ስትሆን ነው። የእግዚአብሔር ፈቃድ እኛ ውስጥ ስትሆን ነው። የእግዚአብሔር ፈቃድ ስትመጣ ነው። እንደዚህ ብሎ ነው። በሳኦል ዘመን አልፈለግነውምና። ምኑን ያልፈለጉት? የእግዚአብሔር ፈቃድ አለ የለም ባላቸው የወታደር ልክ የጦረኞች ልክ ታግዘው ብዙ ነገሩን አሸንፈዋልና ሁልጊዜ ስለሚያሸንፉ እግዚአብሔር ከነሱ ጋር ያለ ይመስላቸዋል። ሁልጊዜ ድል ስላለ እግዚአብሔር ከነሱ ጋር ያለ ይመስላቸዋል። እነዛ ነገሮች እኮ እግዚአብሔር ድል ማድረግ የእግዚአብሔርን ከሰው ጋር መተባበርን አያመለክቱም። የእግዚአብሔር ምሕረትን እንጂ የእግዚአብሔር ጥሪን እንጂ። ግን ይሄ ሰው አስተዋል። አንድ ቀን ሁሉን ሰጥቶናል፣ አርፈናል። አሁን ግን ይሄ ረፍት አይደለም ማለት የእግዚአብሔር ነገር ጎሏል። ይሄንን በጦርነት አንመልሰውም፣ እንፈልገዋል። አባቶቻችን አልፈለጉም፣ እኛ እንፈልገው። ስለዚህ ዳዊት እነዚህን ሰብስቦ መልእክት ላከ። ከጌታ ከሆነ እንመልሳለን። ክብር ለኢየሱስ። ወደ መቅደሱስ መመለስ ከሚገባው ነገር አንዱ የእግዚአብሔር ፈቃድ። የእግዚአብሔር ፈቃድ ሲመጣ ብዙ መዝገቦች ይዘጋሉ። እረፍት የነሱ ነገሮች ይነቀላሉ። ያንጃበቡ አሞራዎች በቀንና በሌሊት መስዋዕትን ነጣቂዎች፣ መስዋዕትን ወሳጆች ይጠፋሉ። አንድ ነገር ሙሉ አይደለም አለ ዳዊት። የእግዚአብሔር ነገር ስለጎደለ የእግዚአብሔርን ነገር እንፈልግ ብሎ ሲል እንሰማለን። አልፈለግነው በሳኦል ዘመን በሆነ ጊዜ ላይ አልፈለግንም። የእግዚአብሔር ፈቃድ ብለን አላልንም። በጦሮቻችን ታጅበን ታምነን ተደግፈን ብዙ ነገሮችን አድርገናል። እግዚአብሔርም ሰማው በዛ ነገር ገብቶ ሰጥቶናል። አሁን ግን ሲያይ ታቦቱ የለም፣ በቦታው አይደለም ያለው። ያለ ቦታው በርቅ ስፍራ ነው ያለው፣ በምርኮ ነው ያለው፣ ተማርኮ ነው ያለው፣ ርቆ ነው ያለው። ፈቃድ የሚባል ነገር ሰላም የሚያመጣ ደስታ የሚያመጣ ለአንድነት መጽናት ምክንያት የሚሆን። ስለዚህ የዳዊት ጥያቄ የዮሐንስ ወንጌል 3 ጥያቄ ነው፣ እናንቀው ነው። የዳዊት ጥያቄ እግዚአብሔር ይናቅ ነው። የዳዊት ጥያቄ እግዚአብሔር ከፍ ይበል ነው። የዳዊት ጥያቄ እግዚአብሔር እናክብረው ነው። ለሁሉም ላከ። 120 ሆነው በተሰበሰቡት ላይ እግዚአብሔር የተስፋ ቃል ጠብቁ ባላቸው ላይ ሁሉ እንደ ምላስ ያለ እሳት በላያቸው ላይ ወረደ ይላል መጽሐፍ ቅዱስ። ሁሉም በልሳን ተናገሩ፣ ሁሉም እግዚአብሔርን አከበሩ። ብዙዎች ሰሟቸው። በቋንቋዎቻችን እግዚአብሔርን ሲያከብሩ እንዴት ነው የምንሰማው አሉ። ኢየሱስ የመጣው ሰው እንዲያደንቀው ነው። ኢየሱስ የመጣው ሊከብር ነው። ኢየሱስ የመጣው ከፍ ሊል ነው። ቤተ መቅደስ የተመሰረተው ለዚህ ነው። ቤተ መቅደስ የተገኘው ለዚህ ነው። በማደሪያው ድንኳን እንደዚህ ከነበረ በክርስቶስ ኢየሱስ የተቋቋመ የተመሰረተ ቤተ ክርስቲያን ዓላማው ከብሉይ ኪዳን በማደሪያ ድንኳን ውስጥ ከነበረው አይነት የተለየ አይደለም። በብሉይ ኪዳን እግዚአብሔር የማደሪያው ድንኳን ብሎ ራሱ ከመጣ በማደሪያው ሊያድር ከፈለገ አሁን ሰዎችን ጠርቶ በሰዎች ውስጥ አድሯልና አሁንም እንደ ማደሪያው ድንኳን እንደሚደምቀው በማለዳና በቀትር ወይም ደግሞ በቀንና በሌሊት በቀን በዳመና አምድ በሌሊት በእሳት አምድ እንደሚገለጠው እንደሚመራው እንደመራው ወደ ተስፋይቱ ምድር እንደወሰደ እንዳደረሰ አሁንም ቤተ ክርስቲያን ውስጥ እንደዚሁ ነው። መምራት ይፈልጋል።
ፈቃዱን እንዲፈለግ ይፈልጋል። ፈቃዱን ፈላጊዎችን ይፈልጋል። ፈቃዱን ጠያቂዎችን ይፈልጋል። ዳዊት የእግዚአብሔር ፈቃድ ጎሏል አለ። የእግዚአብሔር ፍላጎት ጎሏል አለ። እግዚአብሔር በቦታው አይደለም አለ። ብዙዎች ላይ ይሄንን መልእክት ሰጠ። በብዙዎች ላይ ተናገረ። እንደዚህ ይላል መጽሐፍ። እንመልስ አይጠቅመንም አለ። አሁን የሰበሰብናቸው ነገሮች ሁሉ አይጠቅሙንም። ያከማቸናቸው ነገሮች አይጠቅሙንም። እንመልሰው። ምኑን? የእግዚአብሔርን ፈቃድ እንመልስ። የእግዚአብሔርን ታቦት ወይም ደግሞ የእግዚአብሔር ፈቃድ በመካከላችን ይሁን ብሎ ማለቱ ብዙዎችን አስደስቷል። ግን እዚህ ቦታ ላይ የተፈጠረው ነገር ለምን ተፈጠረ? የእግዚአብሔርን ፈቃድ መፈለግ መልካም አይደለም እንዴ? እንዴት የእግዚአብሔርን ፈቃድ ይፈልጋል? እንዴት እንፈልገው? ስለዚህ በዚህ ቦታ ላይ ዳዊት በዚህ መንፈስ ራሱን ሌሎችንም ሲቀሰቅስ እናያለን። ግን የተከሰተው ነገር እንደተነሳበት አይደለም። የተከሰተው ነገር ከተነሳበት የእግዚአብሔርን ፈቃድ ከመፈለግ ጋር የሚጋጭ ነገር ነው። እንዴት ነው የእግዚአብሔርን ፈቃድ መፈለግ መልካም ሆኖ ሳለ ግን እንደዚህ አይነት ነገሮች እንዴት ይከሰታሉ? ለምን ይከሰታሉ? መጽሐፍ ቅዱሳችን እግዚአብሔር ለሌዋውያን አንድ ሥርዓትን ሰጥቷል። እግዚአብሔር ታቦቱ በምን መንገድ ታቦቱ ከአንድ ስፍራ ወደ ሌላ ስፍራ እንዴት እንደሚሄድ ሕግ ሰጥቷል። ዳዊትና ከዳዊት ጋር የነበሩት በዚህ በዳዊት በኩል የመጣውን ስሜት ቀስቃሽ ደግሞ እውነተኛ የሆነ የእግዚአብሔርን ፈቃድ መፈለግ አንድ ነገር ስቷል። ቅድም ካነሳሁት አንዱ ነጥብ እግዚአብሔር ለአብርሃም መስዋዕትን አዘጋጅልኝ ብሎ ሲለው አብርሃም ዝም ብሎ አይደለም ቁጭ ያለው፣ መስዋዕትን አዘጋጅቶለታል። ስጋ አዘጋጅልኝ ነው ያለው፣ ስጋ አዘጋጅቶለታል። ድምፁ የመጣው እነዚህ ሆነው ስጋ ማዘጋጀት አለበት። ያንን ስጋ ደግሞ ለእግዚአብሔር መጠበቅ አለበት። እግዚአብሔር እንደተናገረው የእግዚአብሔርን ፈቃድ ታደርጉ ዘንድ እንደሚል መጽሐፍ ቅዱሳችን የተጠራነው የእግዚአብሔርን ፈቃድ እንድናደርግ ነው። እንዴት? እንደተጻፈው እንድናደርግ ነው። እንዴት? መጽሐፍ ቅዱስ እንደሚጠቁመው እንድናደርግ ነው። ስለዚህ ዳዊት የእግዚአብሔርን ፈቃድ መፈለጉ መልካም ሆኖ ሳለ አዲስ ሰረገላ አዘጋጀ ይለናል። ሰረገላ አዘጋጀ። በዚህ ሰረገላ ላይ ያንን የእግዚአብሔርን ታቦት አምጥተው በሰረገላው ላይ አስቀመጡት። ሰረገላው ነጂ ነበረው። ዳዊትም ሲያይ ምርጫ አድርጎ የወሰደው አዲስ ሰረገላ ይዘጋጃል። ሰረገላውን ካዘጋጁ በኋላ ያንን የእግዚአብሔርን ታቦት ከአሚናዳብ ከሚባል ሰው ቤት በልጆቹ አማካኝነት በሁለቱ ልጆቹ ኦዝና አህዮም የሚባሉ ሰረገላ ላይ ተቀምጠው ይህንን የእግዚአብሔርን ታቦት እየነዱ ወደ ተፈለገበት ቦታ ላይ እንዲያደርሱት ተደረገ። የእግዚአብሔርን ታቦት በአዲስ ሰረገላ ላይ ጫኑት። ከአሚናዳብ ቤት ማመጡት። ኦዝና አህዮም ሰረገላውን ይነዱት ነበረ የሚል ቃል ተጽፎ እናገኛለን። ሰረገላውን ይነዱት ነበር። የእግዚአብሔር ታቦት የተጫነበትን የእግዚአብሔር ታቦት እኛ ባወጣነው እኛ በፈለግነው መንገድ የሚሄድ የሚነዳ የሚመራ አይደለም። ትልቁ ችግር ያለው እዚህ ላይ ነው። ሁለት ችግሮች እዚህ ቦታ ላይ ተጠቅሰው እናገኛለን። አንደኛ የተዘጋጁ አዲስ ሰረገላዎች፣ ሁለተኛ በሰረገላው ላይ የተቀመጠውን የእግዚአብሔርን ታቦት የሚነዱ ሰዎች። እግዚአብሔር ታቦቱ የሚወሰደው በመለጎሚያ ተደርጎ ካህናቶች ወይም ደግሞ ሌዋውያን እንዲሸከሙት በእግራቸው እንዲሄዱ እንዲንቀሳቀሱ እንደነበረ መጽሐፍን ካለማንበብ የእግዚአብሔር ፈቃድ ይምጣ ብቻ ከማለት ሰውን ሁሉ ከማስደሰቱ የተነሳ በድምፅ ብልጫ ይሄ ከጌታ የመጣ ሐሳብ ነው በማለት
ያደረጉት እንደሆነ መጽሐፍ ቅዱስ በዚህ ይጠቁመናል። እግዚአብሔር በማንም ምሪት በሆነ ቦታ ላይ አይገኝም። በዚህና እዛ ተገኝ ብለን የምንቀሳቀሰው እግዚአብሔር ደግሞም የተኛ አምላክ የለም። እግዚአብሔርን መርቶ በዚህ ቦታ ተገኝ፣ ይሄ ቦታ ተዘጋጅቶልሃል፣ በዚህ ቀን ውስጥ ና፣ በዚህ ቦታ ላይ ና፣ በዚህ ስፍራ ላይ ና የምንለው አምላክ አይደለም። ስለዚህ ዳዊት አዲስ ሰረገላዎች ካዘጋጀ በኋላ እነዚህ ሰዎች መንዳት ይችላሉ፣ እነዚህ ሰዎች መምራት ይችላሉ፣ ወደ ተፈለገው ቦታ ማድረስ ይችላሉ የተባሉትን ምናልባትም አሚናዳብ ከመቀመጡ የተነሳ ታቦቱን ከአንድ ቦታ ወደ አንድ ስፍራ የሚያንቀሳቀሱ ለታቦቱ የሚያስፈልገውን ነገር የሚያደርጉ ሰዎች ሊሆኑ ይችላል። ስለዚህ እነሱ በአዲሱ ሰረገላ ላይ ተቀምጠው እንዲነዱት ይሄንን ነው የሚለው ይነዱት ነበር። እግዚአብሔር መሪ ነው፣ አይመራም። መሪ ነው። ምሪት ይጠየቃል እንጂ እግዚአብሔርን በምሪቱ ፈሰስ ተደርጎለት እዚህ ቦታ ላይ ተገኝ፣ በዚህ መስመር ሂድ፣ በዚህ መስመር ግባ፣ በዚህ መስመር ውጣ አይባልም። የአሚናዳብ ልጆች ኦዝና አህዮብ ያደረጉት እሱን ነው። ቀጥ ብሎ ለተወሰነ ጊዜ ሄዷል። በመሄዱ ደግሞ የተደረጉ ነገሮች ነበሩ። ዝቅ ብለና ነበር። አዲሱ ሰረገላ ዳዊት ካዘጋጀ በኋላ ሁለት እነዚህ የሚነዱ ሰዎች ከተዘጋጁ በኋላ ከዚህ ከማደሪያው ድንኳን ወይም ደግሞ ከዚህ ከእግዚአብሔር ታቦት ጋር ግንኙነት የነበራቸው በምርኮ ጊዜ እነሱ ያውቁታል በሚል ልምድ አላቸው በሚል በዚህ ሐሳብ ብቻ ነው እነሱ እንዲመሩት የተፈለገው። ልምድ ያላቸው ናቸው። ታቦቱ ተባርኮ በሄደ ጊዜ ታቦቱ እነሱ ቤት ነበረ። ከታቦቱ ጋር የሆነ ግንኙነት ምረት አላቸው በሚል ልምዳቸውን አልቀው እንዲመሩት የተደረጉ ሰዎች ናቸው። ሌላ ምንም ታሪክ የለውም። ስለዚህ የተወሰነ መንገድ ሄደ፣ የተወሰነ መስመር ተጓዘ። ታቦቱ ሄደ፣ በሰረገላው ላይ ተቀምጦ ሄደ። ከፊት ጎታቾች አሉ። ዳዊትና ህዝቡ ምን ያደርጉ ነበር? እንደዚህ ይላል አንደኛ ዜና 13:8 ላይ ዳዊትና እስራኤል ሁሉ በቅኔ በበገና በመሰንቆ በከበሮ በጸናጽል በመለከት በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። እልልታው ደምቋል። የእግዚአብሔር ፍቃድ ተገኝቶ በሰረገላ ላይ ተጭኖ ታቦት እየተንቀሳቀሰ ነው። ታቦቱ በመሪ እየተንቀሳቀሰ ነው። ታቦቱን ሊሄድ በማይገባው ነገር እየተንቀሳቀሰ ነው። ለታቦቱ መንቀሳቀስ ደግሞ ዛሬ ጩኸት ይደረጋል፣ አምልኮ ይደረጋል። በመሰንቆ መጽሐፍ ቅዱስ እንደሚናገር በቅኔ በበገና በመሰንቆ በከበሮ በጸናጽል በመለከት በእግዚአብሔር ፊት በሙሉ ኃይላቸውን ሳይቆጥቡ ይጮሁ ነበር፣ ይንቀሳቀሱ ነበር። እልልታው ደምቋል። ታቦት እየገባ ነው። ዳዊትና ከሱ ጋር የነበሩት ሁሉ በሙሉ አይናቸው እልልታው ቀልጦ ታቦቱን አጅበው ሰረገላውን አጅበው ጥቂት ከሄደ በኋላ በሬዎች ይላል ታቦቱን የሚጎትቱ በሰረገላው ፊት የሚሄዱ በሬዎች ፋነኑ ይላል። ደነበሩ። ሊመሯቸው የአሚናዳብ ልጆች ኦዝና አህዮም ከነሱ ቁጥጥር ውጪ ሆኑ። በሬዎቹ ይፋንኑ ጀመር። ሊገቷቸው አልቻሉም። ገመዱን ቢስሙም በገመድ ተስሞ የሚቆም ጉልበት አልነበረም እነሱ ላይ አሁን የመጣው። አቅጣጫ የሚስቱ ሆኑ። አቅጣጫዎቻቸውን ጠብቀው የማይሄዱ ሆኑ። በተወሰነ እርምጃ በኋላ ያልተለመደ ነገር በሰረገላው ላይ ተፈጸመ። ያልተለመደ ነገር በሰረገላው ላይ ሆነ። ከቁጥጥሮቻቸው ውጭ ማድረግ ከሚችሉት ነገር በላይ ሆነ። ስለዚህ ቀድሞ ያደርጉ እንደነበር ታቦት ሳይጭኑ ሰረገላ ላይ የሚሄድ ልምድ አላቸውና ሰረገላ ላይ መቀመጥ ልምድ አላቸውና
ይሄንን የሚፋንኑ የሚያጋጥማቸው ነገር ባጋጠማቸው ጊዜ ገመዶቻቸውን እየጎተቱ ወደ ግራና ወደ ቀኝ ይነዱ እንደነበረው ሁሉ አሁንም እነዚህ የሚፋንኑትን በሬዎች ወደ ግራ ወደ ቀኝ እያደረጉ ለመምራት ፈለጉ። በዚህ በአንደኛ ዜና 13:7 ላይ የተጠቀሰው ይመሩ ነበር ይነዱ ነበር ይላል። ለመንዳት ሞከሩ፣ መሪውን ለመያዝ ሞከሩ፣ አልቻሉም። የእግዚአብሔር ፈቃድ ተጠብቆ ከበሮ እያለ ድምጽ እያለ ጩኸት እያለ እልልታ እያለ ብዙ ነገር ደምቆ እያለ ሁሉም በሙሉ ኃይል እየተጫወተ በሬ ፋነነ፣ ከቁጥጥር በላይ ሆኖ አልቻሉም። እንደ ድሮ ቢይዟቸውም ሊቆሙ አልቻሉም። እላዩ ላይ የተቀመጠው በማንም የሚመራ አይደለም፣ በሰውም በእንስሳም አይመራም። ሰው እየመራው ለዚህ መጽሐፍ ቅዱስ ሰው በሰራው መቅደስ ውስጥ እግዚአብሔር አይኖርም ማለት አይኖርም። በሰው ተመርቶ እዚህ ቦታ ላይ ቁጭ በል የሚባል አምላክ የለም። ሌሎች ከእግዚአብሔር ውጪ ያሉ አማልክቶች ተጫጭነውም የሆነ ቦታ ላይ ሰው ሊያስቀምጣቸው ይችላል፣ ግን እግዚአብሔርን አይደለም። እግዚአብሔር ከፈቃዱ ውጪ አይሰራም። መንፈሳዊ የሚመስሉ ግን አይደሉ ነገሮች እግዚአብሔርን አያመጡትም። መንፈሳዊ የሚመስሉ ግን እግዚአብሔርን የማያልቁ ዮሐንስ 3:30 ከፍ የማያደርጉ የማይገልጡት ነገሮች ላይ ብዙ መንፈሳዊ ስርዓቶች ይኖራሉ። እዚህ በአንደኛ ዜና 13 ላይ እንደምናገኘው እንደ ዳዊት በቅኔ በከበሮ በጸናጽል ባላቸው ኃይል ሁሉ የእግዚአብሔርን ታቦት የእግዚአብሔርን ፈቃድ እግዚአብሔር የማደሪያውን ድንኳን ወደሚፈለገበት ስፍራ ማድረስ አልቻሉም። እሱ መሪ ነው እንጂ ተመሪ አይደለም። 120 የሚያህሉ ደቀ መዛሙርት ጌታ ኢየሱስ ክርስቶስ እንደተናገራቸው የተስፋ ቃል እስከሚመጣ ድረስ የተስፋ ቃል እስከምታገኙ ድረስ ጠብቁ ተብለው ጠበቁ። መሪ መጣ። እንደ እሳት ያለ ምላስ ያለ እሳት በላያቸው ላይ ወደቀ። እያንዳንዳቸውን ተናግረው በማያውቁት ቋንቋ ያናግራቸው ጀመር። የእግዚአብሔር ልጅ ኢየሱስም ይከብር ጀመር። መጽሐፍ የሚለው ይሄን እግዚአብሔርን ፈቃድ እንፈልግ ጥሩ ነው፣ እንጾም ጥሩ ነው፣ እንጸልይ ጥሩ ነው። ነገር ግን በሙሉ ኃይላቸው ተጫወቱ። የታለ ያ የእግዚአብሔር እጅ? ለምን በሬዎች ፋነኑ? ለምን የአሚናዳብ ልጆች ኦዝና አህዮም ሊመሩት ወይም ሊነዱ አልቻሉም? ለምን ሊቆጣጠሩ አልቻሉም? እግዚአብሔር ከሰጠው ቃል ውጪ አይሰራም። ቃሌ የምፈልገውን ነገር ሳያደርግ በከንቱ ወደኔ አይመለስም ማለት። በዳዊትና በእስራኤል መካከል አምልኮ በተጧጧፈበት መካከል ለኮንፈረንስ የተዘጋጁ ሰዎች አንድ ትልቅ ክሩሴድ ተዘጋጅቶ ታቦቱን የሚያጅቡ ህዝቦች ባሉበት ነው ታቦቱን እንውሰድ ብለው ከያቃጫው ከየሰፈሩ ከየመንደሩ የተሰበሰቡ ሰዎች በከበሮ በጸናጽል በበገና በመለከት በሙሉ ኃይላቸው አይመስላችሁም? በሙሉ ኃይላችን እናመልካለን እናገለግላለን እያሉ ድንገት ያ ሰረገላ አቅጣጫ ሳተ። ድንገት ወደ ግራ፣ ድንገት ወደ ቀኝ፣ ድንገት ወደ አልተፈለገው ስፍራ ይሄድ ጀመር። ያ ሁሉ አምልኮ ወደ ሌላ ነገር ወደ ሰዋዊ ጩኸት ይለወጥ ጀመር። ሊቆጣጠሩት ከሚችሉት በላይ ሆኗል። በአንድ ጊዜ ነገሩ ተገለበጠ። በአንድ ጊዜ ነገሩ ተለወጠ። እግዚአብሔር እንደ ቃሉ ይሰራል። ከቃሉ ውጪ እግዚአብሔር አይሰራም። ስለዚህ ዳዊት ምን አለ? ወደ አኪዶም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ታቦቱን ሊይዝ ኦዝ እጁን ዘረጋ። እግዚአብሔርም ቁጣ በኦዝ ላይ ነደደ። አምልኮ በበዛበት እጁንም ዛቦቱ ስለዘረጋ ቀሰፈው። እግዚአብሔርም በዚያም በእግዚአብሔር ፊት ሞተ።
መዝሙር ባለበት ቅኔ ባለበት ሰው በሙሉ ኃይል በሚጫወትበት ድንገት ቁጣ ይሁን መቅሰፍት መጥቶ ያንን ሊነዳ የሚፈልገውን ሰው ወዲና ወዲያ ያለውን ረብሻ ሊቆጣጠር የሚፈልገውን ሰው አንድ ነገር አገኘው ይላል፣ ሞተ። ያ ኮንፈረንስ ድብልቅልቁ ወጣ። ያ ዝማሬ ተቀየረ። ያ መዝሙር ወደ ሐዘን ተለወጠ። ያ ጩኸት ወደ ሐዘን ተለወጠ። በልብ ላይ ቀባሳ ወደሚያደርግ ነገር ተለወጠ። የወጣነው እግዚአብሔርን ፈቃድ ልናደርግ ነው። የወጣነው እግዚአብሔርን ታቦት ልንመልስ ነው። ምኑ ጋር ነው ጥፋቱ? የብዙዎች ጥያቄ ነው። የብዙዎች ጩኸት ነው። ለምን እንደዚህ ሆነ? ዳዊት የጠየቀው እሱ ነው። እንደዚህ ያለ በዚያን ቀን ዳዊት የእግዚአብሔር ታቦት ወደኔ እንዴት አመጣለሁ ብሎ እግዚአብሔርን ፈራ። ተበተነ። ህዝቡ ሁሉ ሄደ በየአቅጣጫው ወደየቤቱ ወደ በየመጣበት ተበተነ። ዳዊት እግዚአብሔርን ፈራ። እንዴት አመጣለሁ? እንዴት ነው ወደኔ ሊመጣ የሚችለው? ራሱንና ታቦቱ ራሱንና ያ የጀመረው የእግዚአብሔርን ፈቃድ አሰበው። እንዴት የእግዚአብሔር ታቦት የእግዚአብሔር ፈቃድ የእግዚአብሔር መገኘት ወደኔ መጣ? ምንድነው የጎደለው ብሎ አለ፣ ጠየቀ። እንዴት ወደ እግዚአብሔር ታቦት ወደኔ ሊመጣ ይችላል? በምን መንገድ ነው ሊመጣ የሚችለው? ምንድነው ማድረግ የሚገባኝ? ምንድነው ማድረግ የማይገባኝ? ለምን የሚል ጥያቄ ውስጥ እንዲገባ አድርጎታል። ምንድነው ምክንያቱ? እንደዚህ ሁሉ ሰው በኃይሉ እየሰገደ በብዙ ቅኔ በገና በጸናጽል በሙሉ ኃይላቸው መስዋዕት እየተሰዋ እንዴት ነው የእግዚአብሔር ታቦት ታዲያ ልናመጣ የምንችለው? ጥያቄ ነው የሆነበት። በዚህ ጠይቆ አልተወ። የእግዚአብሔርን ታቦት አቢዳራ ከዛ ቤት ወጥቷልና አሁን መመለስ አይችልም። ተመልሶ ወደ አሚናዳብ ቤት መሄድ አይችልም። አቢዳራ የሚባል ሰው ተገኘ። ወደ አቢዳራና ቤተሰቡ ውስጥ ገባ። 3 ወር ተቀመጠ መጽሐፍ ቅዱስ ይለናል። በዳዊት ውስጥ ግን ጥያቄ አለ። እንዴት የእግዚአብሔር ታቦት የእግዚአብሔር ፈቃድ ወደኛ ይመጣል? እንዴት ነው ታድሶ የሚመጣው? እንዴት ነው እግዚአብሔር ወደኛ የምንመልሰው? እንዴት ነው እግዚአብሔርን ክብር ወደኔ የማመጣው? እንዴት ነው እሱ የሚልቀው? እንዴት ነው ዮሐንስ 3:30 በላያችን ላይ የሚሰለጥነው? እንዴት ነው የወንጌላት ዓላማ በእኛ ላይ የሚገዛው? እንዴት ነው ቤተክርስቲያን የምትሆነው? ብዙ ጥያቄዎች አሉ። እንዴት ነው መቅደሱ? መጽሐፍ ቅዱሳችን ዳዊት ይህንን ጥያቄ ባይምሮና በልቡ ይዞ እንደሄደ ለዚህ ጥያቄ መልስ እንዳገኘ ይነግረናል። እግዚአብሔር በቃ ወደኛ አልመጣም ብሏል። ከእግዚአብሔር ጋር ተጣልተናል። ንስሐ ምናምን አላለም። ወስዶ ያነብ ጀመር። ምን ይላል መጽሐፍ? እንደ መጽሐፉ እግዚአብሔር እንደሚሰራ ያውቃል። መጽሐፉ ምን ይላል? አባቶቻችን የጻፉት እግዚአብሔር ለአባቶቻችን የሰጠው እንዴት ነው? ንጉስ ነኝ እኔ በቃ ብሎ በሌላ መንገድ እንደገና ንግስናውን የሚያስቀጥልበትን ነገር አልፈለገም። ተቀምጫለሁና ይሄንን አደርጋለሁ በሌላ መንገድ እንሞክራለን ብሎ መንፈሳዊ በሚመስል ግን ባይደለ ነገሮች እንደገና አልሞከረም። ጥያቄ ፈጥሮበታል። ሐዘን አምጥቶበታል። በሱም ጠርቶ ባመጣቸው ሰዎች መካከል ታላቅ ሐዘን ነው ያለው። ምን እናድርግ? እያመለክን ሰው ተገደለ። ምን እናድርግ? እየጮህን በሙሉ ኃይላችን እየሰገድን ሰው ሞተ። ምን እናድርግ አለ። እንደዚህ ነው የሚለው መጽሐፍ። መድረኩን ወደሚያምርበቱ